ሰላም ጤና ይስጥልኝ ውድ ሀገሬ ልጆች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ የኦልቤራ የሬት ዘይት አብረን እንሰራለን። እኔ አሁን ዛሬ ለፀጉሬ የሬት ዘይት ልሰራ ነው። ሬት በጣም በግቢያችን ውስጥ በብዛት ስላለ ቆረጥኩት። መጀመሪያ እኔው ነኝ አመት ሆኖ በአመት ውስጥ በጣም በሰፊው ግቢውን ተቆጣጥሮታልና ከዛ ቆረጥኩትና አሁን ከዚህ በኋላ ሳሙናም ልሰራ እያሰብኩኝ ነው። ዘይቱ በጣም ተስማምቶኛል። የፊት ሬትም እሰራለሁ እና የቆረጥኩትን ሬት አጠብኩትና የሆነ ቢጫ ነገር ይወጣዋልና እሱ ወጣው ሳጥበው ከዛ አላችሁ በእንደዚህ ሾክና ሾኩን ከጎኑ አስለቀኩኝ ማለት ነው። ከዛ በኋላ ቆራርጬ መፍጫዬ ውስጥ ጨምራለሁ። እዛ መፍጫዬ ውስጥ ስጨምር የምጠቀመው ነገር ምንድነው? የሚስማማኝ እኔ ፀጉር ብፈልግ ዘይቱን ከፈለኩኝ ደግሞ ኮኮናት ኦይል የፈለኩትን ጨምሬ አብሬ ፈጫለሁ። አብሬ ከፈጨሁት በኋላ በብረት ድስት ለ15 ደቂቃ እንትንለዋለሁ በሳት አንተከትከዋለሁ ማለት ነው። ለ15 ደቂቃ ከተንተከተከ በኋላ ምንድነው የምጨምረው? አብሽ ጨምራለሁ ካለ ጥቁር አዝሙድም ካለ። እኔ ደግሞ አሁን የጨመርኩት ከርከዴም የሚጨምሩ አሉ። እኔ ደግሞ ግን ዛሬ የተጨመርኩት እንግዲህ እዚህ ምስሉ ላይ እንደምታዩት አሁን ገና ይሄንን ሾኩን እያስለቀኩኝ ነው። ሁሉንም በተራ እንግዲህ እያስለቀኩኝ ቆራርጬ መፍጫዬ ውስጥ አደርጋለሁ ማለት ነው። ቆራርጬ መፍጫዬ ውስጥ ካረኩ በኋላ እንግዲህ የሬት ለፀጉር ለፊት በተለይ ደግሞ በጣም እኔ የተመቸኝ ነገር እንደው ፊቴ ምንም ነገር በፊት የሚለውም ግን ሬት ስቀባ ደግሞ ፊቴ እንደ ህፃን ልጅ ፊት ነው የሚሆነው። በጣም ነው ፊቴን የሚያለሰልሰው። እንደዚሁ ቀነጥሰውና ጄሉን ዝም ብዬ በእጄ ፍሬሹን ማለት ነው ስቀባው እና በጣም ሬት ለፀጉር ለፊት በጣም ጥሩ ነው። ጁሱም ደግሞ ለስኳር ለግፊት ጥሩ ነው እየተባለ ነው። በሌላ ቀን የሬቱን ጁስ እሰራለሁ። እንግዲህ ያው እንደምታውቁት መፍጫ አሮጌ ናት። ለእንደዚህ አይነት ነገር መጠቀምበት ነውና አሮጌ ናት መፍጫ ቢሆንም ግን ትፈጫለች። ዋናው መፍጨቷ ነው አይደል የሚፈለገው፣ ትፈጫለች። ከዛ ፈጨኋት። ዘይት ደግሞ የወይራ ዘይት አለኝ። ኮኮናትን መጠቀም ትችላላችሁ። ኮኮናት ኦይል ያላችሁን ለፀጉር የሚስማማችሁን ቅባት መጨመር ትችላላችሁ እዚህ ጋር ማለት ነው። እኔ ዘይቱን ጨመርኩኝ። ከዛ በደንብ አድርጌ ፈጨሁት። ፍጭት ካረኩት በኋላ በብረት ድስት አንተከትከዋለሁ። በደንብ ከፈጨሁት በኋላ በብረት ድስት አንተከትከዋለሁ ማለት ነው። ለ15 ደቂቃ ካንተከተኩት በኋላ ሲቀዘቅዝ አጥልዬ ወደ ምፈልግበት እቃ አስቀምጬ ለፀጉሬ መጠቀም እችላለሁ ማለት ነው። እንደምታዩት ሬቱ ሲፈጭ እንደዚህ ብቻውንም ብትፈጩት ራሱ ጄል ስላለው ይፈጫል። ዘይቱን ግን ስጨምርበት የበለጠ ቶሎ እንዲፈጭ ረዳው። እኔ ቅርንፉድ ጨምራለሁ። አብሽ ጨምራለሁ። አብሽ ቅርንፉድ እና ምንድነው ዛሬ የጨመርኩት? አብሽ ቅርንፉድ እና አዝመሪ ነው የጥብስ ቅጠል። ከዛ በኋላ ለ15 ደቂቃ እዚህ ጋር አንተከትከዋለሁ ማለት ነው። ለ15 ደቂቃ በነገራችን ላይ እቺን እንደዚህ ትንሽ በእቃ ስኒ የምታክል እቃ የሚገዙት የኛ ልጆች 20 ብር ነው። 20 ብር የ100 ብር 5 ነው የሚመጣላቸው ይሄ ማለት ነው። ግን እኔ ይሄን ይኸውላችሁ በቤት ውስጥ እንደዚህ 15 ደቂቃ ኦልቤራው እንግዲህ 2 አመት ሆነው አምና ነው ያመጣሁት። እኔ ሴትዮዬም ደግሞ ራሷ ሌላ አምጥታ ግቢ ውስጥ እኛ ተከልን እና ግቢው ሙሉ ሬት ነው ማለት ነው። የኔ አረንጓዴ ነው፣ የሷ ደግሞ ነጣ ይላል። ምናልባት እንግዲህ እኔ ስለ እንቁላልም ምንም አረግበታለሁ። ቀስክሼ ሽንኩርት ምናምን የበሰበሰ ሙዝ ምናምን ስለምጨምርበት ይሆናል የኔ አረንጓዴ የሆነው። እንከባከበዋለሁ። እዛ ጋ ያለው ነጭ ነው ግን ጄል አለው፣ በጣም ጄል አለው። እኔ ቪዲዮ እየሰራው ስለሆነ በትኩሱ አንጠፈጠፍኩት፣ አጠለልኩት ማለት ነው። በትኩሱ አጠለልኩትና እቃዬ ላይ ያስገባውኝ። አሁን በኋላ እስኪቀዘቅዝ ቪዲዮውን አቋርጬ ስልኬን ምናምን ደግሜ እንዳላረግ ብዬ በትኩሱ ቪዲዮውን እንድጨርስ ብዬ ነው። እንግዲህ እዚህ ጋር የምታዩት ዘይት ነው። ከላይ ይንሰፍፋል የወይራ ዘይቱ። ከታች እንግዲህ
ኦልቤራው አለ ማለት ነው የሬቱ ዘይት እና አሁን እቃዬ ውስጥ ጨምርና ምረጭበት ውስጥ ርጭት ካረኩ በኋላ ቅዝቅዝ ሲል ለመጠቀሚያነት ያገለግላል ማለት ነው። ከዛ ርጭት ካረኩት በኋላ 1 ሰዓትም 2 ሰዓትም ብፈልግም አሳድሬ በማግስቱ ታጠባለሁኝና ለፀጉር ለልስላሴው ለጥንካሬው ከእንደገና ደግሞ ለተሰባበረ ለተጎዳ ፀጉር ፍቱን መፍትሄ ነው። እዩትና ተጠቀሙበት። እናንተም በቃ ግቢ ውስጥ ኦልቤራ ካላችሁ በእንደዚህ መልኩ ከቅባት ጋር ከዘይቱን ጋር እየቀላቀላችሁ አሁን እኔ እንግዲህ ጄሉን ብቻ አይደለም የተጠቀምኩት ጄሉንም አጠቃላይ ሁሉንም ነገር አንድ ላይ ከፈጨው በኋላ አንተከተኩት። በቃ አሁን ይሄ ሲቀዘቅዝ ልታጠበው ስል ፀጉሬን ወይ ነገ ልታጠበው ዛሬ በደንብ አድርጌ ቀባውና እንትን እላለሁ ማለት ነው። ቀባውና ታጠባለሁ። እንግዲህ ይሄን ይመስላል የዛሬው ቪዲዮዬ። ላይክ ሼር ሰብስክራይብ አድርጉ።